ደግሞ ሴት ይመጣል እንዳትል። ለምን አትበይ? ከትላንትና ባላነሰ ዛሬ ማፍቅርሻለሁ። እንደውም ከትላንትና በላይ ማፍቅርሽ። ወንድሟን ያስደበደብኩት እኔ እንደሆንኩ ነግራታለሁ። በቃ ቢያንስ ለትንሽ ጊዜ እንኳን ተው። ቆይ ምን አድርግ ነው የምትለኝ? በቃ ያንተን ውሸት ለመሸፈን እንደለመድከው ሌላ ውሸት አትደርድርልኝ። አንቺ ቆይ ዝም በይ ተባልሻል እንዴ? አይዋሽ። አንተ ቆይ ከኔ ጋር ችግር አለብህ? የምን አሁን ይተጥጥኝ ቤካ ምን ሆነ? ምን እየተፈጠረ ነው? አንቺም መራር ጸጸት ውስጥ እንዳትገቢ ነው እየነገርኩሽ ያለሁት። ያለበለዚያ ምን ከዚህ በላይ ምን ታረጊ? ከተራው መኔ ጋር አስፋልት ለአስፋልት መታየቱ በቂ አይደለም? አዎ በዴብ እንዳመጣብኝ እሱ እንዳትናገሩሽ። ከዚህ ከቤት ወጪና ውርድ ቀራስ። ምን ማለት ነው? አንተ ምን ሆነሻል? ድምፅሽ ቀንሽ እንጂ ዝም በል ምንቴ፣ እባክህ በቃ ለምን አንተ ጋር ሊነጣጥብኝ ሆን ብሎ ነው። አይ ዛሬ አይገው ምን ታየኛለህ? አንተም እኮ እያየኝ። አንተ ቆይ ከኔ ጋር ችግር አለብህ? የለብኝም። አንተ ነህ እንጂ አፌ ላይ ቆምክ። ቆይ ምን አድርግ ነው የምትለኝ? አሁን በቃ ግዴታ ስለሆነ መታረቅ። ጭራሽ ተገድጄ ነው ካንተ ጋር ሰላም ፈጣ። ቆይ ምን አድርግ ነው የምትለኝ? እና ምን ማለት ነው? በግዴታ ጥላችንን ማቆም አለብን ማለት ምን ማለት ነው? እሱ ማለት ያው ለዴቫ ስንል ግዴታ የሚገደደ። ቆይ ስትል ደግሞ ይሄን ምን ብላ አገናኘው? እንደውም ተው አንተ ሁሌ በቃ ቀልድ ነው የምታይ። የወንድሜን ስም ጠርተህማ አትተውም። ቆይ ንገረኝ፣ ምንድን ነው ያሰብከው? ስማኝ፣ ሳምሪ በዴቭ ተስፋ እንደቆረጠች ተናግረህ ነበር። አንተ አገናኘኝ እንጂ እኔ ተስፋውን አስቀጥለው ማለት እንዴት አድርገህ ነው? ቆይ ከመቼ ወዲህ ነው የመጽደቁ ሐሳብ ይመጣል? እሺ ንገረኝ፣ ታግዘኛለህ እኮ። እንዴት እንዴ? ቆይ በምን መንገድ? አንተ ብቻ አመቻችልኝ እንጂ እኔ ሁሉንም እነግራታለሁ። ምኑን? ወንድሟን ያስደበደብኩት እኔ እንደሆንኩ እነግራታለሁ። ይሄማ እኔም መች ጠፋኝ። ነገሩ እንዲህ በቀላሉ የሚፈታ አይደለም። እሱን ለኔት ታውቃለህ። ደግሞ ወተት ጥቁር ነው ብዬ ማሳመሱ ሁሌ ፋሲካ የለም። እሺ እኮ እድላችንን ሞክረው። እሺ ይኸውልህ፣ ግን መጥፎ ነገር ከተፈጠረ በአንተ ነው። በእኔ ጣለ አታስብ። ግን ደግሞ ይኸውልህ ስማኝ፣ ከኔ ጋር አልታረቅንም። እሺ እና ምን በዴቭ ሀሳብ ልትወራኝ አማራ እንዴ? እሺ እና ቀጥታ እንታረቅ። ትሰማኛለህ? እኔ ደግሞ ከአንተ ጋር ምንም አይነት ድጋሜ እንዲኖረኝ ካልክማ ምን ይደረጋል? እሺ ሰላም። ለምን ነበር የፈለከኝ? እንዴ እዚህ ልነግርሽ ነው እንዴ? ካፌው የምናፍሻ እንሂድ። አይ እቤት ይጠብቁኛል፣ እዚሁ እናውራ። እሺ ቆይ እናትሽ ቢሆንስ? ችግር የለውም። አሁን እንደ በፊቱ አልፈራትም። ምክንያቱም በፊት ባንተ ነበር የምትቆጣኝ፣ አሁን ደግሞ ካንተ ጋር ምንም ነገር የለንም። ስለዚህ ችግር የለውም። እሺ ፈጠን ብለህ ለምን እንደፈለከኝ ንገረኝ። ሳምሪ። እንዴ ሳምሪ ብለህ ዝም አልክ እኮ ምንድን ነው? ይኸውልሽ ሳምሪ፣ ብታምኝም ባታምኝም ባምንህም ባላምንህም ምን ከትላንትና ባላነሰ ዛሬ ማፍቅርሻለሁ። እንደውም ከትላንትና በላይ ማፍቅርሽ። የምርህን ነው? አዎ። ምን እንድጠብቀ ነው? እኔ ማፈቅርሃለሁ ብዬ አንጀትህን እንድበላ? ሳምሪ ከልቤ ነው እኮ። በእናትሽ በጣም ይቅርታ አድርጊ። ያንተ ይቅርታ የወረት ነው። ያኔም ይቅርታ ጠይቃ ነው ትናንትና ስትተሻሽ ያየው። ሳምሪ ልጅ እንደሱ እኮ በቃ ያንተን ውሸት ለመሸፈን እንደለመድከው ሌላ ውሸት አትደርድርልኝ። እመኚኝ ሳምሪ፣ ሁሉሽ እኔ ካንቺ ውጪ ማንንም ማፍቀር አላውቅም። እውነት ወስልተህ አታውቅም ሳምሪ። ዝም በል ዳዊት። ሌላ የምታወራው ነገር ካለ ልስማህ፣ ካልሆነ ግን ልሄድ ነው። ሳምሪ ከልቤ ነው ይቅርታ። ደግሞ ፍቅርሽ ስላገኘሽ በጣም ነው የማመሰግነው። ችግር የለውም። ጨርሳል መሰለኝ። በል በቃ ይቅርታ ግን ሳምሪ ለምንድን ነው ሊፈትኗት የፈለጉት? አንቺ ምን አገባሽ?
ያለችሽ ሁሉ ማድረግ ነው ያንተ ስራ። እሺ ሌላ ምንድነው የሚለውን ጥያቄ አንቺ አይመለከትሽም። እሺ ምነው የፈለጉት ነገር አለ እንዴ? አዎ የፈለኩት ነገር አለ። እሺ ምንድነው? ምን ላምጣሉት? እስኪ ዛሬ ደግሞ የትወና ብቃትሽን ለማየት ስራ ይዤልሽ መጥቻለሁ። ይቅርታ እቴት አልገባኝም። ማለትም ሳምሪ ላይ ትውኝባታለሽ። ሳምሪ ስለኔ አንዳንድ ጥያቄዎች ትጠይቅሻለች እና የዛን ሰዓት አንቺ ስለኔ መጥፎ አድርገሽ ትነግሪያታለሽ ማለት ነው። ሰማሽ? ማለት ለምን አትበይኝ። ለምን የሚሉትን ጥያቄ መስማት አልፈልግም። እሺ እንዳሉኝ አደርጋለሁ። ስሚ ደግሞ ተጠንቀቂ። እሺ እሺ እጠነቀቃለሁ። ደግሞ ደስ እንዳይልሽ። እሺ ተጠንቀቂ ብዬ ደግሞ ያልኩሽ ለአንቺ አስቤ ሳይሆን ስራው እንዳይበላሽ ብዬ ነው። እሺ እዚህ ጋር ባልደረቤ እንዴት አደራችሁ? ነይ ግቢ እንጂ። እንዴት አደራችሁ? እቺ ልጅ አፌን አውጥቼ አትምጪ እስክላት ነው የምትጠብቀው። እግዚአብሔር ይመስገን። ምን ነው የሆንሽው ነገር አለ እንዴ? አይ ምንም። ምን ነው? አይ የደከመሽ ትመስያለሽ። አዎ እኮ እባክህ የዛ የንብረቱን ጉዳይ ለማስፈጸም እላይታች ያልኩኝ ነበር። ቆይ እሱ ጉዳይ ከምን ደረሰ? አሁን ላይ የተሳካለ ይመስለኛል። አቦ ያርግልሽ። አሜን። አቦ ያስምርልሽ። አሜን። ደግሞ ያቅ አምላክ አለ ይፈርዳል። አይዞሽ። ደግሞ እንደ ሰባኪ የሚያደርገው የሆነ ሁለገብ ማህበር ነው። ዳዊትስ ግን የት ሄዶ ነው? ዳዊትማ ሳምሪን ይቅርታ ልጠይቃት ሄዷል። ዋው እንዴት ደስ የሚል ነገር ነው የምትነግረኝ። የምር ሊታረቁ ነው? አዎ ሊታረቁ ነው። እውነት ለእነሱ በጣም ነው ደስ ያለኝ። አይ ይሳካ እኮ ገና አልታወቀም። ቆይ አንተ ምንድነው አፍን የምትከፍተው? አሁን ደግሞ ምን አጠፋው? እውነት ነው የተናገርኩት። ዴቮ ምን? እሺ ምን ተፈጠረ? አልተሳካም ነው እንዴ? ምን ሆነ ነው እንደዚህ ተናደድከው? የተፈጠረ ችግር አለ እንዴ? ዴቭ ከኛ የምትደብቀው ነገር አለ እንዴ? ከኛ ነው ያልሽው? እና ማንን ነው ከኛ ነው? እኔ፣ አንተ፣ ቴዲ። ጎሽ ይሄ ነበር ይቀርሽ። አንቺ ግን ኢሬቤል ምን አይነቷ ገገማ ነሽ? እናንተ መሆናችሁ ነው የምትጨቃጨቁት። ልጁ እንዲህ ተጨንቆ ዴቭ ምንድነው ንገረን። ያው ነገርን ለሱ ሲነግሩት እኮ ይቀላል። ቆይ እንዲቀለኝ ትፈልጋላችሁ? እንዲያዋ ለምን አንፈልግም? ደስታ እኮ ደስታችን ነው። በቃ ተውኝ። በቃ ቢያንስ ለትንሽ ጊዜ እንኳን ተውኝ። እንዴት እንደዚህ ሆነ? አንቺ ቆይ ዝም ብያልኩሽ አይደለም እንዴ? ቆይ ዛሬ ግን ምን ሆነሃል? አንቺ ቆይ ዝም በይ ተባልሽ አይደል እንዴ? አይገባሽም? ዘላለም ትተኛታለህ። ትሞታታለህ ነው የምልህ። እኔም ከዛ በኋላ እከላከልሃለሁ።
ምንድን ነው አንቺ? ምን ፈለግሽ? ለቤካ መድኃኒቱን ልሰጠው ነበረ። ሰጥቼዋለሁ። ይዘሽ ውጪ። ግን እኮ ይሄንን አልወሰደው። እኔ ጠፋው። ጭራሽ ከኔ ጋር እኩል ትመላለሻለሽ? ይዘውን ውጪ። ይዘሽ ወይ እሺ፣ እርሱን ሰጡት። እዚህ አስቀምጫለሁ። ይሄ አንቺ አሰሚም እንዴ? ይዘሽ ውጪ ነው እኮ የምልሽ። ደንቆሮ ነሽ? ቤካ መድኃኒት አልወስድም ብሎ ነው ወይ ተጠጣው? አንቺ ምን ይገትርሻል? እዚህ ጋር ሂጂ ብዬሻለሁ። ሂጂ ቀይሪና ነው ይኸው። አሁንም ደግሞ ቆሻሻው ይዘሽ ነው ያሉ። አይ ውሃ ኮኪኒ መድኃኒት ልሰጠው ብዬ ሰዓት ደርሶ ተኝቶ ነው ተኝቶ። ነይ እስኪ ቀስቅሽው አንቺ። ነይ ለአንቺ ይሻልሻል። ቀስቅሽው መድኃኒት ሰዓት ደርሶበታል። ወንድሜ ቤካ መድኃኒቱ ወይስ እኮ አይደለም ልትቁጪ? ኧረ በስመ አብ ቤካዬ፣ እኔ እኮ ነኝ ሳምሪ እኮ ነኝ። አይዞህ እሺ። ቆይ ምን ሆነብኝ ነው? እሱ ህልም ነበር። እሺ አባ በቃ አሁን ወሰድ። የምን ህልም? አሁን የሰጠችኝ የምን ህልም? ቆይ እሺ፣ ለምንድን ነው የሆንኩን የማትናገረው? ምንቴ የሄድኩበት አልተሳካልኝም። እኔ እኮ አስቀድሜ ነገር ነበር ይሄ እንዳይፈጠር ተዘጋጅተኝ ብዬ ነው። እሺ ተፈጠረ። አሻው ምን ላድርግ? በቃ ራስን አረጋጋ። ደግሞ ሴት ይመጣል እንዳትል። እሷ በማንም አትተካም። እሺ ሰማይ? ሳምሪ በማንም አትተካም። ዴቭ ግን ቆይ ለምንድን ነው እንደዚህ የምትሆነው? ሁሉም ነገር እኮ የሚሳካው ፈጣሪ ሲፈቅድ ነው አይደል እንዴ? ቤቲ እኔ ሳምሪን አጥቼ መኖር አልችልም። እሷ ያላንተ እየኖረች አይደል እንዴ? ለምን ራስን ታሞኛለህ? ራሴን እያሞኙ አይደል እያፈቀርኩ እንጂ። ደግሞ አፍቀር ሞኝነት ቢሆን ኖሮ ኢየሱስ ክርስቶስ ነበር የመጀመሪያ ሞኝ የሚሆነው። ይሄ ተራ ፍልስፍና ነው ገደል የሚከት። መጀመሪያ ኑሮን ኑር። በቃ እሺ አሁን መፍትሄ እንፈልግ። በቃ ተዋት። ማለቴ ያው ማስገደድ እኮ አይቻልም ብዬ ነው። በቃ የሆነ መፍትሄ መፈለግ አይሻልም? ጓደኞቼ ግራ ገባኝ እኮ ምን ላድርግ? ተጨንቄ አስጨነቅኳችሁ እናንተ። አብሽር መፍትሄ አይጠፋም። እሺ የሆነ መፍትሄ እንፈልጋለን።
ሆነሽ ነው? ማን ያስቀይማሽ ነው? እና ምንድን ነው ለምንድን ነው ቤካ ምን ሆነ? አባዬ ምን ሆነ? ለምን በስርዓት አትነግሪኝም? ጋሽ ዶክተሩ ጋር ሄደው ነበረ እና ስለ ቤካ ያሉት ነገር በጣም ያሳዝናል። እንዴ ቤካ ምን ሊሆን? ከዚህ በኋላ ቤካ ፓራላይዝ ሊሆንበት የሚችልበት አጋጣሚ ሰፊ ነው ብለዋል። እንዴት? ቆይ መድኃኒቱ ምንም እየፈየደልት አይደለም ማለት ነው? ኧረ እንደዚህ ሆነውን በመድኃኒቱ የተነሳ ነው እያሉ ነው። ማለት ቆይ እንዴት ሊሆን ይችላል? አላውቅም። ብቻ የመጨረሻው ምርጫ ጸበል ነው ያሉት ጋሽ። እንዴ ይሄን ያህል ሆኗል ማለት ነው? ጋሽ ብታያቸው በጣም ያሳስቡ ነበር። በቃ አንቺ ተረጋጊ። ጸበሉም እኮ አሪፍ ሊሆን ይችላል። ደግሞ ቤካ እንደዚህ ሆነሽ ካልሽ ይከፋዋል። እሺ አንቺ ጭራሽ ሶፋ ላይ ቁጭ ብለሽ ትነፋረቂልኝ ጀመር። እሰይ እኔም በቤት ቆይ አሁን ለምን ዝም ብለሽ የምትቆጫ? ዝም በይ አንቺ ደግሞ አንቺ እንዲህ አጉል ፊት እያሳይሽ ነው እንዴ ጭንቅላቴ ላይ ወጣ ልጸዳዳ እያለች የምትለኝ? ስሚ አንቺ ሞገስ መጥቶ ነበር እና ምሳ በላ አቀረብሽልን? አልጠየቁኝም። ደግሞ መጥቶ እዚህ ምሳ አቅርቤ ታቅርቢኝ ይችላል እንዴ? አስበሽ ማቅረብ እኮ ያንቺ ስራ ነው። ከዚህ ጋር ውጪ ደነዝ የደነዘች ነች ግዴታዋን አንተን እንኳን ማታውቅ። ቆይ ምን ሆንኩ ብላ ነው እቺ ደግሞ የምትነፋረቅብኝ? አባዬ ዶክተሩ ጋር ሄዶ ነበር እና የሚወስደው መድኃኒት እንደጎዳውና ፓራላይዝ ሊያደርገው እንደሚችል ነግሯት ነው። ታችን ፍሬ እያፈራ ነው ማለት ነው። በቃ መድኃኒት እነሱ ካልሰጡ ሁሌም መጥፎ ነው ማለት ነው። እና ደግሞ ጸበል ይጀምራል ብሎ ጸበል? የምን ጸበል ነው ደግሞ? ወይስ ህክምናውስ? ህክምናማ አይቋረጥም። ጸበሉ ደግሞ አሪፍ ሊሆን ይችላል። አባዬ ያለው ምርጫ ጸበል ብቻ ነው ብሎ ያልኩህን ረስታ አይደለም። ምን አልከኝ? እኔ እኮ እንደው ሲፈጥር የደበቢስ እንኳን ያልከኝን አንተን ራሱ ወስቼ የለ እንዴ? ደበቢስማ ያንሳል። አይ ግን ሲቀልድ ነው። ስማ እና አሁን ልሂድ። አዎ ፈጠን በል። ግዴታ እሷን ማናገር አለብኝ። ልጁ ደግሞ እንደዚህ እየሆነ እጃችን አጣጥፈን መቀመጥ የለብንም። እሺ ግን ያልሆነ ነገር ቢፈጠር እኔ የለሁበትም። በቃ ሙሉ ለሙሉ ኃላፊነቱን ይወስዳሉ አልኩህ አይደል? እሺ እና ታዲያ ምንድን ነው እንደሚያስጮህ? የሆነ ትልቅ ጋንግ የምታዝ እኮ ነው የሚመስለው። እኔ እኮ የምታዘኝ። አሁን ፈጠን በል በእናትህ። ቆም አትለፍልፍ። በቃ እሺ ለማንኛውም እደውልልሃለሁ። ፒስ